ሙሳ አለይሂ ሰላም ሂድ የበኒ እስራኤሎችን ልጆች ይዘህ ውጣ ተባሉ። ይዘው ወጡ አልወጡ? ወዴት? መልሶ ወደ ባህር። አዛዡ አላህ ስለሆነ እንጂ እነሱ ከማምለጥ ፈልገው ከፊርዓውን መርከብ ተዘጋጅቷል። መርከብ ነበር የሚጫኑበት አንድም መርከብ የለም። አላህ ነው ያዘዘው። ወደ ባህር ይዛቸው ሂድ አለ። ይዟቸው ወጣ። በኒ እስራኤሎቹ ዞር እያሉ ኢና ለሙድረኩን ይሉታል። ትርጉም ማለት ነው አረኛ ተደረሰብን ይሉታል። ሙሳ ዞር ብሎ 1 ኪሎ ሜትር ቀራቸው። አረ ደረሱብን አለ ሙሳ። ዞርም አላለ። መልተፈተ ዞርም አላለ። ምን ብቻ አላቸው እንዲጸኑ ኢነማ ያ ረቢ ሰይህዲ ጌታዬ ከኔ ጋር ነው ይመራኛል። የእናንተ ስራ እኔን መከተል ነው። እኔ ጌታዬ ያዘዘኝና ከዚህ የበለጠ መመካት አይታችሁ ታውቃላችሁ? መጀመሪያ በልጅነቱ እሱ ሰው ሳይሆን ገና ልጅ እያለ በእናቱ ጀረበው። ምን ሲል ወአውሐይና ኢላ ኡሚ ሙሳ አን አርዲዒህ ፈኢዛ ኺፍቲ ዐለይህ ፈአልቂህ ፊል የም ወላ ተኻፊ ወላ ተሕዘኒ ኢና ራዱሁ ኢለይኪ ወጃኢሉሁ ሚነል ሙርሰሊን። አንቺ የሙሳ እናት ሆይ ልጅሽን አጥቢው፣ ከፈራሽ መሬት ውስጥ ቅበሪው አላላት። ከዛፉ ጀርባ አስቀምጪው አላላት። መዋኘት ማይችል ልጅ በባህሩ ላይ ልቀቂው አላት። ላኢላሃ ኢላላህ አላሁ አክበር። አዛዡ ማን ነው? አጥቢው ሚጠባውን ልጅ ከፈራሽ ፊርዓውን መጥቶ ያርድብኛል ብለሽ በውሃው ላይ ልቀቂው። አላሁ አክበር። ለቀቀችው። ወስዶ እሱ በር ላይ ጣለው። መጀመሪያ ምን አረጋላ? ወአልቀይቱ ዐለይከ መሐበተን ሚኒ ከኔን የሆነ ውዴታ በአንተ ላይ ጥያለው። ያየ ሁሉ ይወድሃል። ብድግ ሲያደርጉት ላ ተቅቱሉሁ አለች የፊርዓውን ሚስት። ያ ሰላም! እንዲህ አይነቱን ውዴታ አላህ በእኛ ላይ ያስፍረው። ነፍስ ያላወቀ አንተ ያልወለድከው ልጅ ላ ተቅቱሉሁ አትግደሉብኝ። አሳ የንፈዐና አው ነተኺዘሁ ወለዳ ይጠቅመናል ወደፊት አድጎ። እውነትም ይጠቅማል። ፊርዓውንን አስወግዶ ሰዎች ላይ እምነት የሚተክል ልጅ ወይ ልጅ አድርገን እንይዘዋለን። ከዛስ ተንገበገቡለት፣ ተንሰፈሰፉለት። የአላህ ውዴታ በልቡ ላይ ማን? ሙሳ። ያቺም ሴት ልታጠባ ስትል እምቢ ይላል። እናት ምን ብላ ነበር? እህቱን የሙሳን እህት ተከተዩ ብላ ነበር። ሄደች እንደ እንግዳ ሆና የሚያጠቡላችሁን ቤተሰቦች ልጠቁማችሁ አለች። አላህ ምን አለ? ፈረደድናሁ ኢላ ኡሚሂ ከይ ተቀረ አይኑሃ ያ ሰላም ወላ ተህዘን ወሊተዕለመ አነ ወዕደላሂ ሐቁን ወላኪነ አክተረሁም ላ ያዕለሙን። ያ ሰላም ወደ እናቱ መለስ ነው አለ። ከይ ተቀረ አይኑሃ አይኗ ይረጋጋ ዘንድ፣ ወላ ተሕዘን እንዳትተክዝም፣ ከዛስ ወሊተዕለመ ታውቅ ዘንድ አነ ወዕደላሂ ሐቅ የአላህ ቀጠሮ እውነት መሆኑ። ነገር ግን አብዛኛዎቹ ሰዎች አያውቁ። ከጡት ወድቆ ወደ ጡት ተመለሰ፣ ሌላ ጡት ሳይነካ። ያ ሰላም